ሰላም ጤና ይስጥልን የገኔ ማኛ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬም እንግዲህ እንደተለመደው በሌሎች አጫጭር ቪዲዮዎች መጥቻለሁ ማለት ነው። ታዲያ የዩቲዩብ ቻናሌን ሰብስክራይብ ማድረግና የምለቃቸው ቪዲዮ ሀሳብ አስተያየታችሁን እንዲሁም ላይክ ማድረጋችሁን ለጓደኛ ማጋራት አይረሳ ማለት ነው። ወደ ጨዋታችን እንሄዳለን። አብራችሁን ቆዩ። ይሄን ቪዲዮ አይተነው ማለት ሲቀዳ ይሄንን ነው የሚመስለው። ይሄ ከተጠቀምኩት በኋላ ያለው ነው። በኢየሱስ ስም እኔ እግዚአብሔር ጥርሴ እንደዚህ ያለ እንደምታዩት ይሄንን የመሰለ ያምር ጥርስ ነው ያለኝ፣ ግን ምን ይዞ እንደሚወጣ አላውቅም ጌታ። ስለዚህ ማውዛሽ በደንብ አሁን እርግጠኛ ሆኜ ነው የምነግራችሁ። በተለይ ጥርሳችሁ የአፍ ጠረን የምትቸገሩ ሰዎች ካላችሁ፣ ይሄ ቢጫ ሆኖ የሚጋገር ጥቋቁር ካለባችሁ፣ እንዲሁም ደግሞ ጥርሳችሁ ነጭ እንዲሁ የምትፈልጉ ከሆነ ተጠቀሙት። አሁን በቃ እርግጠኛ ሆኜ ነው የምነግራችሁ ጌታ፣ ምንም እንዳትሉኝ እና መጥፎ የአፍ ጠረን ካለባችሁ የምትቸገሩ ከሆነ በጣም በቃ እኔ 15 ቀን ተጠቅሜያለሁ። ባለፈው አሳይቻችሁ ለዘብ ብዬ ነው ያሳየኋችሁ፣ ምክንያቱም በደንብ ሊያው ለውጥም ብዬ። አሁን ግን ቤስት ነው ጌታ። እኔም ብሬ ነው ቆንጆ የአፍ ጠረናችሁ በደንብ ነው የሚስተካከለው። ጥርሳችሁ ዋይት እየሆነ ነው። በየቀኑ ተጠቀሙት። ስለዚህ ግዙና መጠቀም ትችላላችሁ። ይሄንን ይመስላል። አመሰግናችኋለሁ። ባይና ከለሩ ይሄ ነው ኖርማሊ። ከዛ ነው ወደዚህ የሚመጣው። እንግዲህ እግዚአብሔር ነው የሚያውቀው። ተጠቀሙት። እንግዲህ እንዳያችሁት ነው። አይ ቲንክ ይሄ ከጥርሳችን ውስጥ ወጣ ብለው የሚያሳዩን ነገር ትክክለኛ ከጥርሳችን ይወጣም ላይሆን ይችላል የሚል አንድ ልጅ ሪቪው ሰርቶ ነበርና ሪቪውንም ፕራክቲካል በሆነ መልኩ ነው ያስቀመጠውና አሳማኝም ነው አንድ በኩልና ከአፍ ውስጥ እንዴት እንደዚህ አይነት ነገሮች ሊወጡ ይችላሉ የሚል ነገር ጥርጣሬ ያድርበትና ምን ያደርጋል? ምናልባት ይሄ የማውዝ ወሽ ያላችሁ ሰዎች ቤታችሁ ሞክሩት። ምንድነው ያደረገው? አንድ ጉንጭ ተጎነጨና ተጉሞጥሙጦ፣ ያው እንትኑ እንደሚያዘው ተጉሞጥሙጦ ንጹህ ብርጭቆ ውስጥ ተፋና ቁጭ አረገው። ከዛ በኋላ ደግሞ ምን አደረገ? ያንን ቁጭ አረገ። ትንሽ ቆይና ደግሞ ንጹህ ምራቁን ብቻ ብርጭቆ ውስጥ እየተፋ እያጠራቀመ ትንሽ አጠራቀመና ያንን ማውዝ ወሹን ከተተበት ማለት ነው። እና አፍተር ዋይል ላይክ ሁለቱንም ቼክ ያደርጋቸዋል። ሁለቱም ያላቸው ሪዛልት አንድ አይነት ነው። ስለዚህ የማውዝ ወሹ ሪያክት አድርጎ ጥርሳችን ላይ ያሉ ቆሻሻ ሳይሆን ይዞልን የወጣው ላይክ የማውዝ ወሹ ውስጥ ያለ ኬሚካል ከምራቃችን ጋር ባለ የኬሚካል ሪያክሽን የሚፈጠር ነገር ነው። ስለዚህ ምራቃችን ላይ ያለውን ነገርና የኬሚካሉ ውህደት ሲሆን ነው ምራቃችን በእንደዚህ አይነት መልኩ ተበጣጥሶ ምናየው እንጂ ከአፋችን ከጥርሳችን እንደዚህ አይነት ፈጣን የሆነ ውጤትን የሚያመጣ አይነት ነገር ሆኖ አይደለም የሚል አንድ አሪፍ ሪቪው ሰርቷልና አሳማኝም ነው። ሁለቱንም ይላል እሱ። አንድ ሰው እቃ ሲገዛ ሪቪው መስራት ይችላል፣ የመስራት መብት አለው በሚል ነው የሰራው ልጁ። እንደውምና እስቲ ቤታችሁ ያላችሁ፣ እኔ በአጋጣሚ ኦርደር አድርጌያለሁ፣ ከመጣ እኔም እሰራላችኋለሁ። ግን ቤታችሁ ያላችሁ ካላችሁ ደግሞ ሞክሩና ቼክ አድርጉት። አንድ ጠጥታችሁ ተግመጥመጣችሁ ብርጭቆ ውስጥ አስቀምጡ። ሁለተኛው ንጹህ ምራቃችሁ ብቻ ብርጭቆ ውስጥ አድርጉና ኬሚካሉን እዛው አስከታችሁ እንደ ተግመጠመጣችሁ አይነት ነገር ሼክ አድርጋችሁ ቁጭ አድርጋችሁ ይዩት። ውጤቱን ታገኙታላችሁ። የሞከራችሁ ካላችሁ ደግሞ እንግዲህ ኮሜንት ላይ አሳውቁ። አይጥ ቤትሽ ስታገኝ ምንድነው የምታደርጊው? እንዴት ሊኖር አይችልም? ሁለት አባወራ አይኖርም አንድ ቤት። ድምፅ ያምራል። ዋው ድምፁ
ودم يا دلو سمون منشن أقول لك كويس واو ድምፁ በጣም ነው የሚያምረው። እስቲ ስሙን ሜንሽን አድርጉልን በላታችሁ የምታውቁት ከሆነ ሶሻል ሚዲያ ላይ ካለ ማለት ነው፣ ቲክቶክ ላይም ካለ። ዋው አንበሳ አጀብሲረየ ወይሲረየ ኦሪቻ ሆሲርገናየ አጀብሲረየ ወይሲረየ ኦሪቻ ሆሲርገናየ ኦሮምቲቲ ሳፊ ሁለየ ሆና ወጂን ሲርቢሽን ይችን ግጥም እናቃታለን አይደል? ልክ እቺን የመሰለች ግጥም በሌላ ዘፈን ላይ ለዛውም በጣም በቅርብ የወጣ ዘፈን ላይ ሰማኋት። ራሷ ስንኟ በሌላ መልክ ተብላ እና ተገናኝቶ ገረመኝ። ብዙ ጊዜ ስላልተገናኝቶም ነው የምናወራው እድላችን ሆነና ጊዜያችን እንጂ ስለ ተገናኝቶች ማውራት ጥሩ መሰለኝ። እስቲ እቺን የምትመስል ኤልያስ መልካ ነው የሰራው ዘፈኑን። ዘፋኙን እንኳን ከተናገርኩ ስንኙን ታውቁታላችሁ። ስለዚህ ኤልያስ መልካ ከሰራቸው ዘፈኖች ውስጥ የሰው የለውም ሞኝ ከሀገሩ ከቦታው ከስፍራው ሲገኝን የምትመስል የምታህል የሷ ትክክል ቢቆሙ እኩያ ናቸው እንደ መንታ ነው አብሮ የተወለዱ ተብሎ የሚባል የመጡበት ቦታ ማንድ ነው ነኝ ተብሎ ሊባሉ የሚችሉ ስንኛለች። እስቲ ንገሩኝ በሐሳብ መስጫው ላይ እስቲ እንጨዋወት፣ እስቲ እንነጋገር ብዬ ነው።
እውነት ነው። እናንተም እስቲ የሰው የለው ሞኝ ከሀገሩ ከቦታው ከስፍራው ሲገኝ የሚመስል ሊገጥም የሚችል በቅርቡ በኤልያስ አልበም የተሰራ የማን ሙዚቃ ነው? ለእናንተም እንግዲህ የኮሜንት መስጫው ክፍት ነው ማለት ነው። እስኪ ጻፍ አድርጉ። እኔም ማገላበጤን እጀምራለሁ ማለት ነው። ረዱ እናመሰግናለን። ታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዊ ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ተይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደርግ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅሞ ካላወጣ ይቺን ሙዳየ ምጽዋት ውስጥ አስገባልኝ። እሺ ይቅርታ ወንድም፣ ወደ ቤተ ክርስቲያን ነህ? አዎ። ይቺን ሙዳየ ምጽዋት ውስጥ አስገባልኝ። እሺ እሺ፣ አመሰግናለሁ። ቺፕስ ሰላም ነው? አለን አለን። ዛሬ እኮ ማርያም ነች። የምታስገባው የለህም እንዴ? ዛሬ እንኳን አለኝ ብለህ ነው? ከፊትሽ ቆሜያለሁ ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ወይ ስሚኝ አማልጅኝ። ማዘር ሲጋራ አለ እንዴ? ምንድን ነው እያደረጉ ያሉት? ቆይ እስከ መቼ ነው? ወንድ ልጅ ቆረጠ እንዴ? እንዴት ነህ? ዛሬ መድኃኒዓለም ነው አለኝ የምታስገባልኝ። አላስገባልኝ። ምን ነው? እስካሁን እየሰጠኝ ያለው ብር እያስገባውልህ አልነበርም። በተቃራኒ እየጠጣሁበትና እያጨስኩበት ነበር። እኔ መቼም ከሱስ የምወጣ ሰው አይደለሁ። ከአምላኬ እንኳን የምሰርቅ እኔ ኃጢአተኛ ነኝ። ሁላችንም እኮ ኃጢአተኞች ነን። የኔ ግን ይብሳል። የሚባል ነገር የለም። ኃጢአት ኃጢአት ነው። ጨነቀኝ።
ራሴን ጠሎት ከሱስ ለመውጣት ምንም ብጥር አልቻልኩም። ዋናው ጥረትን አለማቋረጥ ነው። ውጤት ያለው ከጥረት ነው። እኔ እንጃ አልመስላለኝ። ሳይመስልህም ቢሆን ጥረትህን ቀጥል። አንድ ቀን ሱስህን ትገላገለዋለህ፣ ታቆመዋለህ። ምናልባት ልታቆመውም ጫፍ ደርሰህ ሊሆን ይችላል። ጫፍ ደርሰህ ተስፋ አትቁረጥ። አሁን ወዴት እየሄድክ ነው? ይቅር ካለኝ ወደ ደጁ እሄዳለሁ። ታዲያ አንተ እኮ ለሁላችንም ምሳሌ የምትሆን ሰው ነህ። ኃጢአት እየሰራ እንኳን ደጁ ነህ። እኛ እኮ ኃጢአት እየሰራን ራሳችን እንደ ንጹህ እናያለን። ደጁን ረግጠን እንኳን አናውቅም። ምን ዋጋ አለው? ደጁ እየተመላለስኩ ካልተለወጥኩ። ድርጊት ተጸጽቶሃል? በጣም። የሰው ልጅ ተጸጽቶ ወደ አምላኩ ከመቅረብ በላይ መለወጥ ሊኖር አይችልም። አምላክ የሚያስተምርበት መንገድ ብዙ ነው። ፈጣሪ የሚፈልገው የእኛ ንስሐ እንጂ ምጽዋት አይደለም። አምላክ ከጻድቃን በላይ ለኃጢአተኞች በጣም ቅርብ ነው። ሂድ ወደ ደጁ፣ ሰላም ያለው እርሱ ጋር ነው። ወንድሜ ጸልይልኝ። ይሰማኛል? ልብ ንጹህ ነው። አምላክ ይሰማሃል። መሻቴን ብቻ ስላየ ደካማ ልጅህን ጎበኘ። ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና። ሰላም፣ የሞዴስ ብር ጎደለኝ ሙሉልኝ። ደግሞ እንደዚህም ጀመራችሁ? የኔ ናት፣ እዚህ አይቻልም። ውጭ 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 ውጭ። ይቅርታ በጣም በእናት የሞዴስ ብር ሙላልኝ፣ ከአቅሜ በላይ ሆኖ ነው። እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። በቃ እሺ፣ ስጠብቂ። እማ ሞዴስ ስጭኝ እስኪ። ሞዴስ 150 ብር ነው አባቴ። 150? አዎ። እውነቷን ነው ልጅቷ። ይሄው እዛች ከሽንት ቤት አለልሽ። እባካችሁ የምግብ ሙሉልን የሚል ድምፅ ለመድና አሁን ለአእምሮ ለልብም የሚከብድ ልመና መጣብን። ለሞዴስ ሙሉልኝ። የምር ወዴት እየሄድን ነው? ኮንዶም በነፃ የሚታደልበት ሀገር የሞዴስ ዋጋ በዚህ ልክ መጨመሩ ያሳዝናል። በጣም አመሰግናለሁ። ምንም ችግር የለውም። ነይ ሻይ ጠጪ። ኧረ ችግር ቀለል ይልሻል። ለእህቶቻችን፣ ለእናቶቻችን፣ ለሚስቶቻችን ድምፅ ልንሆን ይገባል። ከተፈጥሮ ጋር ግብ ግብ ይብቃን። ባለሱቅ ሞዴስ ስጠኝ። ነይ ቆይ፣ በአመት አንዴ ነው እንደዚህ ማለት አምጪው። 150 ከገባ እኮ ቆይ። 150? አዎ 150። እሺ በእናት ክላስ እየረፈደብኝ ስለሆነ ነው። ወይ ስመለስ ፈልጌ ልስጥህ። እንደዚህ ብሎ ነገር የለም። ከሌለሽ የለሽ። ጣጣ ኮንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ክብሯ ሳይደፈር ሳይገፈፍ መጥቷ በቤት በሰፈሯ ለሸንሽ እሺ በኋላ ስመለስ ካገኘው ልብሱንም ብሩንም እመልስልሃለሁ። እሺ ብሩን እንኳን ችግር የለውም፣ ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጣሁት። እሺ በጣም ነው ግን የማመሰግነው። ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር፣ በዛ ላይ ደግሞ ፈተና ነበር። እሺ በቃ መልካም ፈተና። እሺ አመሰግናለሁ። ዘሚራሙ ልብሱን ስመልሽ ልቤን ግን እንዳረሽሽ። ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው። ንጽህና ቅንጦት ሳይሆን መብት ነው፣ ተፈጥሮ እንጂ ምርጫ አይደለም። ማርያምን ፈሪ አይደለሁም እና ሰፈሪ ሆነ ነው እንጂ የተቀመጥክ። ዋርካም ነበርኩ የሚበላ ነገር ይኖር ደም ብለውንም ደም ያስፈላ። አሁን አንተ ወንድ ነህ፣ ወንድምን እንደ በጋርዶ ጥለው እንዲያው ዝም ብለህ እጅን አጣጥፈህ ተቀምጠሃል። አይነድም እንዴው አይበሰችም? ኧረ ተውኝ እያለ እንደ በግ ሲያርዱት። እውነትሽን ነው፣ ዝምታም ልክ አለው። ይሄ ትዕግስት ሳይሆን ፍራቻን የመሰለብኝ።
እና ፈሪ ሆነ ነው እንጂ እዚህ የተቀመጥክ። ፈሪ አይደለሁም። ፈሪ ነህ። ማርያምን ፈሪ አይደለሁም። ድሮም እዚች ምድር ላይ ፍትህ በክንድ እጅ በልመና አይረጋገጥም። በጓሯቸው ደፉኝ ራያቸው ቀበኝ። ዳይሬክተሮች፣ ፕሮዲውሰሮች አይናችሁን ግለጡ። በጓሯቸው ደፉኝ። ጸጋዬ እሸቱ ሙዚቃ ለሰርጓ ተጠራ። ጸጋዬ ሰርግ ስለጠሪው ደርሶኛል አመስገኛለሁ እያለ የሚቀጥለው ሙዚቃና ጸጋዬ ደቦጭ ነበር ግጥሙን የሰጠው። አልዘፍንም ብሎ ተገልግሎ ነበረ። በኋላ ነው የዘፈነው አሉ እሱን ሙዚቃ ጸጋዬ እሸቱ። ከዛ ግን በጣም ተወዳጅ እና እስከዛሬም ድረስ የሚሰማ ሙዚቃ ሆነ። ብዙ ለሰርግ የተጠሩ ሰዎች ነበሩ ማለት ነው 90ዎቹ ላይ ያስብላል። ከዚህ ሙዚቃ ጋር ግን በጣም የሚስማማብኝ ግጥም አለ። የይስማዕከ ወርቁ ሰቆቃወ ቂል ነው የሚለው። ልክ ይሄኛው ለሰርጓ ጥሪ ካርድ ሲደርሰው አይደለ የዘፈኑ የይስማዕከ ግጥም ደግሞ የሰርጉ ድባብና ሁኔታ አልቆ ከሰርጉ ከድግሱ በኋላ ያለው ሲን ይመስላል። የእናቱ የሷ የሙሽሪት እናት ናቀራሪ ጠጣ ይሉታል ግጥሙ ላይና እሱ ኤክስፕሬሽን ራሱ በጣም ይገርማል። ላንብብላችሁ ሰቆቃወ ቂል። እናም መውደዴን ባልነግርሽ ሆኜ ጦረቀናም እኔ ባንቺ አልቀናም። ይስረግረግ ያንቺ ሰርግ ይድገስገስ ያንቺ ዳስሽ ተደስድሶ ባልሽ ተመርቆ ልቁጠር እንደ ዘመድ ሰዋራ ብርጭቆ እልፍ አላፍ ውሻ ባጥንት ሲጣላ ከጓሯችሁ ቆሜ ይሽተተኛ ተላ ጥምባንሳ ይኩሳብኝ ከስጋችሁ ሰርቆ ይሽተተኝ በጓሮ ፈርሱ ከጥምብ ልቆ ሳልፍ በደጃቸው በፈረሰው ዳስሽ ናቅራሬ ጠጣ ይበሉኝ እናትሽ። ከሳምንት በኋላ ከተደፋ ተላ ሚዜው ቃረስቶ ጠፍቶ ተላላኪ ይላኩኝ እናትሽ ልበል ሰላም ለኪ የሌላ መሆንሽ ፍጹም ተረጋግጦ ልቤ በደም ጠልቆ ጨቂቶ በሽቅቶ ኮስምኜ እንዳባቴ ጥጃ ከጓሮሽ ቀብረውኝ ይብቀልብኝ ሙጃ ለቂል አይኔ እርጥባን የልቤ ውስጥ ዳጎን ለይላውስሽ ጥፍሬን እከኪበት ባልሽ ነው። ኦ ማይ ጋድ የሚገርም ግጥም ነው። ኮካልተሽ እንዴ ለምን የዳሪ ስልክ አንሺ የዳሪ ስልክ ቀምረው እኮ ነው። እግዚአብሔር ይመስገን። ማነሽ አንቺ? ልጅ ነኛ። ማን መስላለሁ? አንቺም አለበል ይቅርታ ከመሸ ይፋዘራቸው ስልክ ላይ ተደውሎ ልጆቹ እናት አራት ሰዓት ተሻለ እናት ይቅርታ አድርግልኝ። አዎ ልክ ነሽ። የኔ እናት ስሟ እንደዛ ነው። ሶስት ልጆች እንደየቀለሽ ነው እንዴ እናት? ምን ማለት ነው? ሶስት ልጆች አለኝ ምናምን እንትዩ እኔ አውሪኛ ሶስት ልጅ አለኝ በጋሽ ነው። ማንን ይባላል? አሳሳች ነገር እናት ተለ በፊት ሆናል ተለ ኋላ አዳምጥ አገር ጠይቃት። እሺ ተለ በፊት ነው። ሶስት ልጆች አሉ እኮ ተለ በፊት ነው። አዳምጪኝ እኔ ተለ በፊት ነው እንዴ? ታውቂያለሽ አንቺ በሱ አንቺ በፊት እንደሆነ እኔ ጥያቄ መልሽ። ተለ በፊት ተሆነ ቋንዴ እና ተለ በፊት ተሆነ አያገባኝም። እንዴት አያገባሽም? ሳይነግርሽ እንዴት እኛ እስከ ዛሬ እንዴት እህት የለን እንዴ? ተለ በኋላ ተሆነ አይደለም። ዝጊ ቆይ አንዴ መልሰን እንደውልሻለን። እናት ስሚ ቆይ ልንገርሽ፣ ከአንቺ በፊት ቢሆንም እኮ ባለቤቴ ልጅ አለኝ ከዚህ በፊት ብሎ መንገር ነበረብሽ። ስለዚህ ጠይቂያት። ወንድሞች ነው ያሉን እህቶች ነው ያሉን፣ ጠይቂያት። እኔ ምሳሌ ያልኩሽ ተለ በፊት አያገባኝም። ተለ በኋላ ባለቤቴ ያለው አሳሳች ናት እቺ አልሳተችው ልክ ናት እንዴ? አንቺ ምን ነገር አለ እንዴ? አንቺ ማቃላሽኝ እኮ አቃላልኩሽ እንዴ? አይ ወንዶች ናቸው ሴቶች ናቸው? ሁለት ወንድ ሴት ወንድ ያሳጣሽ። እኔ ምን ስሚ? እሺ ቆይ ልቀቂኝ። እኔ ምን ስሚ? እሺ እሰማሻለሁ እንዴ? አይ ደስ ብሎኛል ወንድሞች በመኖሬ። አንቺ በጣም ደስ የባል ነገር የታውቂዋለሽ። ባለቤቴ እንደዚህ አያረግም። ቆይ አንዴ ማሽ አሳስብሻለሁ። እምነት አያ ነገርኩሽ። እናቴ ሁለት ወንድ ልጆች አሳስብሻለሁ። ኩል ደሞዟን ክፈሏት። ሌሎች ሶስት ልጆች አሉኝ አለች። ምን ላድርግ ታዲያ? እንዴ እኔ እንትን ያልኳት እንዴ? አንቺ
ደግሞ ሰው ጋሼ እንደዚህ ነገር ያደርጋል? አንቺም አልሽ እኮ ጋሼ ነው የሚሉት። አያደርገውም። አመርሳትች ከኔ በፊት አልሽኝ። አመርሳትች ነው ያደርገውም። አምነዋለሁ። ረጋ ወተት ነው። እኔ ወንድሞቼ ጋር መጣው ፈልጋለሁ። እሺ እናት ይቀር እኔም እፈልጋለሁ። በቃ እሺ ያው መቼ ነገ ትመጫለሽ? እሺ ወንድሞቼ አይደሉ እንጂ አንቺ ተፈቺኝ ነው የምትፈልጊው? ሰባት ሺህ ብር አለኝ አለች እኮ። ሰባት ሺህ አለ ገና ምን የምሰጣት? ወንድሞቼ እንትን ብዬ ታጣላ ሰው ናት። አያደርገውም ባለ እኔና ቶች ወንድሞቼ ፈልጋቸዋለሁ። ገቡላት ጭራሽ ይህን እንግዲህ በወጣትነታቸው ማሰብ ነው። መጣች ደግሞ በእርሶ መጀን ጌታዬ ያሉኝ ሰምቻለሁ። አድርጌያለሁ። ጣኑን አጭሻለሁ። የሰጡኝ እኩል ተቀብቻለሁ። አድርጌያለሁ። ደግሞ ኢግኖር አድርገው ናቅ አድርገው አጨስኩበት። አሚን 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 አሚን። እሺ ላዙርባት። እሺ ላዙርባት። በኔ አዎ አይ ዙርብሽ አሲዙር ብዛት አዙርባታል። በጭንቅላት ነው ይዙርብሽ። ሳቀች ነው አልቻለች። ማን ነው ማን የሚያረግሽ? ማን ነው? እሺ 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 አዎ ልስገድባት። መጣች ከፍ እያረጓት ነው። ነከሷት በአሁኑ